ስምሽን ማን ነበር ያልሽኝ? ስሜ ኢየሉጤ ይባላል። ክርስቲያን ነኝ። በኢየሱስም አምናለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። የት ነበር የተወለድሽው? በኢቆንያ ነው የተወለድኩት። ምንድነው ወደ ጠርሴስ ያመጣ? ከግርፋትና ስቅላት ሸሽቼ ነው። ለምንድነው የምትሰቃየው? ምክንያቱም ክርስቲያን ስለሆንኩ ነው። እኔ ክርስቲያን ነኝ። ጠርሴስ በክርስትና ላይ እንደተነሳሳች አታውቂም ኖሯል። እናም ከነ ልጅሽ መጣሽና ክርስትናን አወቅሽ። ምን አይነቷ ደፋር ናት! እኔን የሚያሳስበኝ ነገር የልጄና የኔ ክርስቲያንነት ነው። ስለ ጠርሴስ እምነት አልጨነቅም። እኔ ክርስቲያን ነኝ። ስትናገሪ ልክ እንደ ልዕልት ወይም ከመሳፍንት ወገን ትመስያለሽ። ልዕልት ነኝ። ልዕልት? እውነት ልዕልት ነሽ? እንደ አንቺ ያለ ወጣት ቆንጆ ልዕልት እንዴት በክርስትና ያምናል? የክርስትና ሃይማኖት የድሃ አደግ የተቸገሩና የተራ ሰዎች ሃይማኖት ነው። ክቡር አስተዳዳሪ ሆይ፣ ኢየሱስ ክርስቶስ ለባለጠጎችና ለኃያላኖቹ ብሎ አልመጣም? ለእነሱስ ብሎ አልተሰቀለም? ጊዜም በመጨቃጨቅ ማጥፋት አልሻ። ባለቤትሽ ወዴት ነው ያለው? ኢየሱስ ክርስቶስ ነፍሱን ተቀብሏታል። ከእርሱ ሞት ይልቅ የአንቺ ንግግር እንቆቅልሽ ነው የሆነብን። በሞትና ወደ ገነት በመግባት መካከል አንዳችም ልዩነት የለም። ምን ማለትሽ ነው? ሞት ለኛ ከምድራዊ ህይወት ወደ ዘላለማዊ ህይወት የምንሸጋገርበት ነው። በኢየሱስ ክርስቶስ ስላሉት ደስታ ይሰማናል። እንዳንቺ ያለ አይነ ግቡ ሴት እና የመሳፍንት ዘር እንዴት ሳታገባ ብቻዋን ትኖራለች? ባለቤቴ ከሞተ በኋላ ለኔ መልካም የሆነውን ሁሉ መረጡ። አሁንም ግልጽ አይደለም። ለኔ መልካም የሆነውን ስትይ ምን ማለትሽ ነው? ዘላለማዊ ህይወትን መምረጥና እሷንም ያለ መታከት መመኘት። ውበትሽና ወጣትነትሽ ለአንቺ አያሳስቡሽም? አንድ ጉብል ወይም ልዑል ወይ ደግሞ አስተዳዳሪ አንቺን ለማግባት አልተመኘም? የኔ ምኞቴ ጌታዬና መድኃኒቴ ኢየሱስ ክርስቶስ ብቻ ነው። እኔ ክርስቲያን ነኝ። ይህን ልጅ አፉን ዝጊልኝ፣ አለበለዚያ ገለዋል። ሕፃን ልጅ እኮ ነው። እርሶ ግን ታላቅ አገረ ገዥ ኖት። ሕፃን ልጅ እኮ ነው። ውብ ወጣትና የመሳፍንት ዘር ባትሆኚ ኖሮ አሁኑኑ በአስቸኳይ የፍርድ ውሳኔን አሳልፍ ነበር። ነገር ግን ስለ ውበትሽና ወጣትነትሽ ስል እርራዬ ተሰምቶኝ ነው እንጂ ይህ የምትመኪበትን ገላ እንዳልነበር አደርገው ነበር። አስተውይ እንጂ በምታደርጊው ነገር ሁሉ ፍጻሜሽን እያፋጠንሽ ነው። ይህ ምድራዊ ውበት በስባሽ እንደሆነ አምላካችን አስተምሮናል። ነፍሴም የምትሻው ዘላለማዊ ሕይወትን ነው። በቃሽ! ከአሁን በኋላ የሚያነጋግረን አንዳችም ነገር የለም። ስሚኝ እያሉት በንጉሠ ነገሥት ዲዮቅልጥያኖስ ትእዛዝ መሰረት የግዛቲቱ ሃይማኖት የሚጻረረውን ሁሉ ማስወገድ አለብኝ። የግዛቲቱ ሃይማኖት ዩፒተርን ማምለክ ነው። አሁንም በአንክሮ እንድታስቢበት አንድ ተጨማሪ እድል ሰጥሻለሁ። አንቺና ልጅሽ በእስር ቤት ትቆያላችሁ። ነገር ግን በእግረ ሙቅ ወይም በሰንሰለት አትታሰሩ። ጊዜሽን ተጠቅመሽ እንደገና አስቢበት። ይህን ያህል እድል የተሰጠሽ ክርስቲያን አንቺ ብቻ እንደሆንሽ አስተውይ። በእንቢተኝነትሽ ከጸናሽ ግን እስክትሞቺ ድረስ ሁሉንም አይነት ስቃይና መከራ ትቀበያለሽ። ከዚህ ሁሉ መሳቀቅ ከእመቤታችን ጋር ታስረን ቢሆን ይሻል ነበር። ከተማ ሁሉ ስለ እርሷ ቆራጥነትና ጽናት ነው የሚያወራው። ምንም እንኳን አስተዳዳሪው አስባ እንድትወስን ጊዜ ቢሰጣትም ዘቦቹ ባይፈቅዱልንም እንዳይጸጽተን አሁን ሄደን እንጠይቃት። ምን አለ እኛንም ባሰሩንና አብረናት በሆን። ምን አይነት ጋጠወጦች ናቸው! ሮማውያን ለባሪያዎች ደንታ እንደሌላቸው ታውቂ የለ? ለእኛ ለአገልጋዮቻቸውማ ይህ ጥሩ ነበር። እግዚአብሔር መልካምን ያድርግ። እንሂድ። ለምንድን ነው እንደኛ በሰንሰለት ያልታሰርሽው? ዘበኛው ክብርት እያለ ሲያናግራት አልሰማሽም እንዴ?
እኔ አንቺን ቢያደርገኝ ምን እንደማደርግ ታውቂያለሽ? አመልጣቸው ነበር። ስለ ልጅ ስትይ ራስሽን አውጪ። ጁሊያና፣ እምነት ቢኖርሽ ኖሮ እንደዚህ አትይም ነበር። የምን እምነት? በህይወቴ ብዙ አይቻለሁ። ለመኖር ስል ክብሬን ማዋረድ ነበረብኝ። ሆኖም ሮማውያን ወታደሮች ገንዘቤን ከለከሉኝ። እንደዛም ሆኖ መከራው ሁሉ ከጫንቃዬ ላይ አልወረደም። ምን እንዳደረኩ ታውቂያለሽ? በጫማዬ ፊቱ እስኪበልዝ ጠፈጠፍኩት። ይህ ታዲያ የሚነገርላት የታላቋ ሮማ ርትዕት ፍትህ ነው? ስሚኝ ጁሊያና፣ ይህ የተጠማሽውን ፍትህ በሰማይ ቤት እንጂ እዚህ አታገኙም። ታዲያ እንዴት ነው ፍትህን የምናገኘው? ፍትህ ወደ አንቺ ቀርባለች። አንቺ ግን መጠየቅ ብቻ ነው የሚጠበቅብሽ። እውነታው ይሄው ነው። ከዚህ በፊት የነገርሽኝን ታሪክ አልረሳሁትም። በህይወትሽ ለውጥ አምጥቶልሽ ይሆን? በጣም እንጂ። ኢየሱስ ኃጢአት የሌለበት እሱ ቀድሞ በድንጋይ ይውገራት ያለው በቂ ነው። ይህ ነው ክርስትና ማለት። ወደ እርሷ ጠጋ ብለን እናዳምጥ። መልካም ነገርን ትናገራለች። ምን ነው ክርስቶስ በኖረበት ዘመን ኖሬ ብሆን በሄደበት ሁሉ እከተለው ነበር። እምነት ይኖርሽ ዘንድ ኢየሱስ ክርስቶስን ማየት እኮ ግዴታ አይደለም። ምክንያቱም በሁሉም ቦታና ጊዜ እሱ ከኛ ጋር ነው። ክብርት ሆይ ለጤናሽ እንደምን ነሽ? እዚህ ምን አመጣችሁ? እንዴትስ ልትገቡ ቻላችሁ? መተን እስክናይሽ ድረስ ስላንቺ በየቀኑ ወሬ እንሰማ ነበር። ወደዚህ ከመጣን ጀምሮ እንደ ህልም ነው የሆነብኝ። ያንቺ ደንገጥሮች መሆናችንን እንዳወቁ በሩን በሰፊው ከፍተው እንድንገባ ፈቀዱልን። አስተዳዳሪው ያንቺ ደንገጥር ወይም ቤተሰብ የሆነ ሁሉ ገብቶ እንዲጠይቅሽ መፍቀዱንም ነገሩን። የምትፈልጊው ሁሉ እንድታገኝም ተፈቅዷል። ከእንግዲህ ወዲህ እንደፈለግን በየጊዜው እየመጣን መጠየቅ እንችላለን። ይህ የሆነው ለምን እንደሆነ አውቃለሁ፣ ግን መልካም አይደለም። ምንድነው የምታውቂው ክብርት ሆይ? ሌላ ነገር አላሏችሁም? አዎን ነግረውናል። ሐሳቤን እንድቀይር ሞክሩ ብሎ አልነገሯችሁም? በዚያ ፋንታ ወደዚህ እንደፈለጋችሁ እንድትገቡና እንድትወጡ ፈቀዱላችሁ። የተናገርሽ ሁሉ ከኛ ጋር ሆነሽ የሰማሽ ይመስላል። ሐሳብሽን አልቀየርሽም ወይስ እንደገና ጊዜን ልታጠፊብኝ ነው? ታውቂያለሽ እየሉጣ ውበትሽና ልጅነትሽን ባሰብኩ ቁጥር ከዚህ እብደትሽ አንቺን ለማዳን ይበልጡኑ እጠመዳለሁ። በልቦናዬና በህሊናዬ ምን እንዳለ ብታውቅ ኑሮ ይህ በራሱ ጥበብ እንደሆነ ትረዳ ነበር። ገባኝ እየሉጣ ብለሽ ደግሞ ስለ ጥበብ ልታስተምሪኝ ነው? እንዲህ ብለሽ ይቀጣሻል ማለት ነው። ጥበብ እንደ አርስጣጣልስ፣ ሶቅራጥስ፣ አፍላጦን፣ ሶለንና እንደ ቼሻየሩን ካሉት ታላላቅ የግሪክ ፍላስፎች ተምሬያለሁ። ላንቺ ያለኝ ትዕግስት አላዋቂ ያደረገኝ መሰለኝ። ነገር ግን ማወቅ ያለብሽ ሕይወትሽን በሙሉ ለቅጽበት በምትሰጠው ትእዛዝ ላይ የተመረኮዘ መሆኑን ነው። ጌታው፣ ይህ የምትለው ሁሉ ምድራዊ ጥበብ ነው። ነገር ግን ሰማያዊ ጥበብ ከዚህ በፍጹም የተለየ ነው። የኔና የልጄ ነፍስ እንደፈለጓት ሊቀሟት በሚችሉት ሰዎች እጅ ላይ ሳት በእግዚአብሔር እጅ ላይ ነች። ሞት በጣም ቀላል ነው። ለመሞት ካስቸኮለሽ ከፈለግሽ አሁኑን ይፈጸማል። ለዚህ አስቸጋሪ ጥያቄ መልስሻለሁ። ከዚህ በኋላ በሰላም የሞትን ጽዋ ጎንጫታለሁ። ነገሪ እንስማ። ጌታው፣ ማወቅ የምፈልገው እንደኔ ያለ ሰው ክርስቲያን መሆኑ ወንድሞቼን ለታላቋ ለሮም ግዛት ምንድነው ጭንቁ? እኔ ክርስቲያን ነኝ። የኔ ክርስቲያን መሆን እንዲህ አደገኛ ሆኖ ነው የሮም መንግስት በእኔ ላይ የተነሳሳ? የሮም መንግስት ዜጎቹን በሙሉ የሀገሪቱን አማልክት እንዲያመልኩ የማድረግ ስልጣን አለው። የሮም መንግስት ግዛቲቱን ከጠላት ወረራ የመጠበቅ ግዴታ አለበት። ነገር ግን ክርስቲያኖች ምን በደሏችሁ? መሳሪያ አልታጠቁ፣ እንዲያውም እንዴት እንደሚተኮስ አያውቁ። ክርስቲያኖች ትሁት፣ ደግና ተፈቃሪ ናቸው። ታዲያ ለምንድነው እንዲንገላቱና እንዲገደሉ የሆነው? አንቺ ታዲያ ለምንድነው የምትኖሪበትን መንግስት የምትቃወሙ? ይህ ተቃውሞ አይደለም፣ የግል እምነት እንጂ። ሰይጣን ራሱ እንኳን ቢሆን እንዲህ እንዳንቺ በዘዴ የሚሟገት አይመስለኝም። ግን እንዴት እንደምረታሽ አውቃለሁ። እኔ ክርስቲያን ነኝ።
ነኝ። እኔ ክርስቲያን ነኝ። ይህን ልጇን ከፊቴ ወዲያ ውሰድልኝ። በፍም እሳት ላይ በባዶ እግሩ አስኪድልኝ። አለኝ የሚለውን ክርስቶስ እስኪ ሲታደገው ያለው አሌክሳንድሮስ ነገሩን እንደማይቀበሉት ባየ ጊዜ በቅዱስ ቂርቆስና በእናቱ ቅድስት ኢየሉጣ ላይ መከራ ያጸኑባቸው ዘንድ እንዲህ በማለት አዘዘ። የረዘሙና የተሳሉ በእሳት የጋሉ 14 የብረት ችንካሮች አምጡ ብሎ 7ቱን በእናቱ 7ቱን ደግሞ በሕፃኑ ቂርቆስ ላይ በጆሮቹ 2 በዓይኖቹ 2 ባፍና ባፍንጫው 1 በልቡም ጨምሩ በማለት መከራ ቢያመጣባቸውም በክብር ባለቤት በጌታችን በኢየሱስ ክርስቶስ ትእዛዝ የብረቶቹ ግለት ጠፍቶ እንደ በረዶ ቀዘቀዘ። ምንም ጉዳትም አላደረሰባቸው። እስካሁን እንዲህ እንዳፈጠጥክ ነው? ምንድነው እንዲህ የሚያስጨንቀ? ቢነጋ እኮ ነው። ውዴ ሆይ በዚህ የቤተ መንግስት ስራ ተጠምጄ እኮ ነው። አንድ ሕፃን ልጅ በባዶ እግሩ በፍጹም እሳት ላይ እንዲራመድ ፈረድኩበት። እሱም እንደታዘዘው አደረገ። ግን አንዳች ጉዳት አልደረሰበት። እኔ ክርስቲያን ነኝ እያለ አላገጠብኝ ሊያሳብደኝ። ስማኝ አሌክሳንድሮስ፣ ለ25 ዓመታት ያህል በትዳር ቆይተናል። የንጉስ ዲዮቅልጥያኖስን አክብሮት ያተረፍክ ጠንካራ ገረገዢ ነህ። ምንድነው የሆንከው? ምን ለማለት ፈልገሽ ነው? ይህ የኔ ሐሳብ አይደለም፣ በጠርሴስ የሚኖሩ ሰዎች ሁሉ የሚሉት ነው እንጂ። ምንድነው እያሉ ያሉት? ማወቅ ትፈልጋለህ? ከልዕልት ኢየሉጣ ጋር በፍቅር ወድቀሃል እየተባለ ነው። በእኛ አማልክት እንደማታምን በደንብ እያወቀ የሞት ቅጣት ያልፈረደባት ስላፈቀራት ነው ይላል። አይደለም ልጇ እንኳን በዚህ ባያምን ታዲያ ለምንድን ነው እንዲህ ጠበቃ የሆንክላት? ንገረኛ። በሺዎች የሚቆጠሩ ክርስቲያኖችን ከዚህ በፊት ገለህ የለ? የኛ እምነት ተከታይ እንድትሆን ማድረግ ከተቻለሽ ተከታዮቿ በሙሉ እንደርሷ ይቀየራሉ። ይህ ለመንግስታችን ታላቅ ድል ነው። በራስህ ላይ አትቀልድ አሌክሳንድሮስ። እሷ እንደሆነ ተከታዮች የሏትም። ከታወጀው ጭፍጨፋ ያመለጠች ክርስቲያን ናት። ምን ሆነሻል ውዴ? በአንዲት ደሃ ሴት እንዴት ትቀኛለሽ? እንዴት አዘንክላት እባክህ? እውነቱን ለምን ትሸሻለህ? ለምንስ ሐሳቤን ታጣጥለዋለህ? የጠርሴስ ሰዎች ስራ ፈቶች አይደሉም። እኔም ከእነርሱ ውስጥ አንዷ ነኝ። ባለቤቴ ሲያፈቅር ማወቅ አይሳነኝም። ስሚ፣ ዛቻሽን ወዲያ በይ። ሁሉንም ነገር እነግርሻለሁ። ምንም እንኳን መሃን ብትሆኝም ለ25 ዓመት ታግሼሻለሁ፣ ችዬሻለሁ። እውነቱን ልንገርሽ፣ ይህችን ብላቴና ወደኛ እምነት መቀየር ከቻልኩ አገባታለሁ። ልጅም ትወልድልኛለች። ልክ እንደ ልጇ ቂርቆስ ያለ የሚያምር ልጅ ትወልድልኛለች። በእኔ በኩል ችግር የለብኝም። በንጉስ ዲዮቅልጥያኖስ በኩል ግን ችግር ያመጣብኝ። ምን ማለትሽ ነው? ንጉስ ዲዮቅልጥያኖስ ከአገረ ገዢዎቹ አንዱ ከክርስቲያኖች ጋር መመሳጠሩን፣ አንዷን ክርስቲያን ሴትም ለማግባት ማሰቡን ቢሰማ የብዙ ሺህ ክርስቲያኖችን ደም ያፈሰሰ እርሱ ምን የሚያደርግ ይመስልሃል? ስሚ፣ አንዳች ነገር ለንጉስ ዲዮቅልጥያኖስ ትንፍሽ ብትይ የትዳራችን ፍጻሜ ይሆናል። እናም ስለ ፍቺው አትጨነቅ። የሚያስጨንቅህ ነገር አይኖርም። ከፍቅረኛ ጋር ትጋባላችሁ። አሁን እኔም ምንም ችግር አልሆንብህም። የጠርሴስ ሰዎች ግን እንዲሁ ዝም አይሉህም። ስለ አንተ ከማውራት ሌላ ጉዳይ አይኖራቸውም። ይሄ ወሬ በአሁኑ ሰዓት ከንጉሱ ዘንድ ሳይደርስ አይቀርም። አንቺ እባብ ብቻ ሳትሆኚ መርዛም እባብ ነሽ። ከመርዘኛ እባብ ሚስት ምን ትጠብቅ ኖራል? ተጠንቀቂ። ሕይወትሽ የተንጠለጠለችው ንጉስ ዲዮቅልጥያኖስ ከኔ ጋር በሚኖረው ግንኙነት ነው። እናም የኔ ሕይወት የሚወሰነው አንተ የጠርሴስን ሕዝብ እስከሸነገልከው ድረስ ነው። አንቺ ተናዳፊ መርዘኛ እባብ ነሽ። ፖለቲከኛ መሆን ነበረብሽ። አንድ ቃል ብቻ ተናገሪ፣ ያንቺንና የልጅሽን ሕይወት ታተርፊያለሽ። ተናገሪው ኢየሉጣ። በአማልክቶቻችን እንደምታምኚ ብቻ ተናገሪ። አንቺንም ልዕል ልጅሽንም ልዑል አድርጌ ሾማቸዋለሁ። ይህ የምትለውን ነገር እንኳን እኔ ልጅም አይቀበለው። ልጅም
ለምን ልጅሽን አስመጥተን አንጠይቀው? እሺ ጠይቀው፣ እኔም እሱ ያለውን ሁሉ አደርጋለሁ። ልጇን ወደዚህ አምጡልኝ። መንግስትህ የሚሻውን ይመሰክር ዘንድ ቅዱስ ስምህ ይከብር ዘንድ በልጅ አንደበት ቅዱስ ቃልህን አኑር። ቂርቆስ ወደዚህ ና እስኪ። ስማኝማ፣ ከእናትህ ጋር በአንድ ነገር ተስማምተናል። ኢየሱስ ክርስቶስን ክደህ በእኛ ማለክት የምታምን ከሆነ እናትህን ልዕልት አንተን ደግሞ ልዑል አድርጌ በግዛቶቼ ሁሉ ላይ ሾመሃለሁ። የእናንተ አማልክት ከድንጋይና ከእንጨት በሰው እጅ የተሰሩ ናቸው። የሰማይና የምድር ፈጣሪ የሆነው ጌታዬ ኢየሱስ ክርስቶስ ብቻ ነው። እኛ የምናመልከው በአብ በወልድ በመንፈስ ቅዱስ አንድ አምላክ ብለን ነው። እግዚአብሔር አምላክን እርሱን ብቻ አገልግል። እኔ ክርስቲያን ነኝ። የማመልከው ጌታዬና መድኃኒቴን ኢየሱስ ክርስቶስን ነው። እሷና ልጇን ወደ እስር ቤት አስገቡልኝ። ተመልከቱ እስኪ ልጁ እንዴት እንዳደረጉት። አስተዳዳሪው በቃ ተስፋ ቆርጧል። ይህ የሆነው በኢየሉጣ ትምህርት ነው። እግዚአብሔር ይባርከው። እኛንም ይገርፉን ይሆናል። ከዚህ በፊትም እንዲህ ነበር የተደረገው። እኛ እስረኞች ነን። ምን ማድረግ ይቻለናል? በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። በኢየሱስ ክርስቶስ እናምናለን። እኔ ክርስቲያን ነኝ። 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 ክቡርነቱ፣ ኢየሉጣና ልጇ በእስር ቤት ውስጥ ነውጠኛ ሆነው። ኢየሉጣ ቆንጆ መልካሟ ወጣትና ብላቴና የመሳፍንት ቤተሰብ ነውጠኛ ሆነች? እንዴት ሆኖ? እኔ አላውቅም፣ ግን እምነታቸው አንዳች እንግዳ የሆነ ኃይል አሳደረባቸው። ምንም ጡንቻና መሳሪያ የሚያሻው ኃይል ነው። በክርስትና ሃይማኖት አመንክ ልበል ወይስ ለመሆን እያሰብክ ነው? ኧረ አይደለም ክቡርነቱ፣ ግን ዛሬ በእስር ቤቱ የተፈጠረው መደገም አይገባውም። በትክክል ምን እንደተፈጠረ ንገረኝ። አንድ ባልደረባችን ጁሊያና ለተባለችው እስረኛ ኢየሉጣ ስለ ክርስትና ስትሰብካ ታይቷል። ጁሊያና አማኝ ሆናለች። ዘበኛውም ከአንድም ሁለቴ አስጠንቅቋታል። ስህተቷን አውቃ እንደመስተካከል ይባስ ብላ በእርሱ በኢየሱስ ክርስቶስ እናምናለን ልጇም ሳይቀር በዛ መረዋ ድምፁ እኔ ክርስቲያን ነኝ እያለ መጮውን ቀጠለ። እስረኞቹን ከነሱ እየተቀበሉ እኔ ክርስቲያን ነኝ እያሉ ጮሁ። ታዲያ ችግሩን እንዴት ፈታህ? ዘቦቹ እስረኞቹን መፈጠራቸውን እስኪጥሩ ድረስ ደበደቧቸው። ምክር ቤቱን ሰብስበህ ይህን የመጣብንን ወረርሽኝ እንዲያጠፉ አድርግ። እሺ ግርማዊነቱ። ሶፊያና ክርስቲና እንዳይጎበኙን ከለከሏቸው። በዚህ መልኩ እኔን ለማስገደድ ያስባሉ? ምንም አይነት ጫና ይምጣ፣ የከፋው ነገር ልጅሽን ካንቺ የለዩት እንደሆነ ነው። እኛ ከእርሱ ጋር እስከሆንን ድረስ ሁሉን መከራ እንችላለን። አሁን ኢየሱስ ክርስቶስን በጣም እየወደድኩት እንደመጣው ልነግርሽ እወዳለሁ። በፍጹም ልቤና ነፍሴ በእርሱ አምናለሁ። ግን የግድ መጠመቅ አለብኝ። ስለ ጥምቀት ቀኑና እንደነገርሽን ከሆነ በእስር ቤት ሊፈጸም አይችልም። ክርስቲያን ሆኜ መሞትን ናፍቄያለሁ። ስሚኝ ጁሊያና፣ በእርግጥ ጥምቀት ከውሃና ከመንፈስ ነው። ግን ራስሽን ስለ ክርስቶስ ስም ስትይ መስዋዕት ማድረግሽ ከቅዱስ ጥምቀቱ ጋር እኩል ነው። ያለምንም ሰንሰለትና እግረሙቅ እዚህ ድረስ ያስመጣውሽ ይህን የመጨረሻ እድል ስለሆነ ነው። የመሳፍንት ዘር ስለሆንሽም ብዬ ነው። ብዙ እድልና ዘኔታ አድርጌልሻለሁ። አሁንም ድረስ በናዝሬቱ ኢየሱስ ነው የምታምኚው? ሃይማኖቴ ክርስቲያን ነው። ኢየሱስንም አመልከዋለሁ፣ በእርሱም እኖራለሁ፣ ስለ ስሙም እሞታለሁ። እኔ ክርስቲያን ነኝ። በቃ
ይህ ንግግራችሁ ሊያሳብደኝ ነው። ይህ ንግግራችሁ ሊያሳብደኝ ነው። ቂርቆስ ልጄ ቂርቆስ ልጄ ሰማዕትነት ወይኔ አምላኬና ጌቴ ኢየሱስ ክርስቶስ ሆይ ተመስገን። የኔ ሰማዕትነት ያዘገየ የልጄ ሰማዕትነት ወይኔ እስከይደረስ የኔ ሰማዕትነት ያዘገየው አምላኬና ጌቴ ኢየሱስ ክርስቶስ ሆይ ተመስገን። ጌታ ሆይ የልጄ ጽዋኔ መጎነጫት ዘንድ ናፍቃለሁ። በገነት ከልጅ ጋር አንድ ሆን ዘንድ ማጸናለሁ። ገደልሽው አይደል? እምቢተኝነቴ ነው ልጅሽን እንድገለው ያደረገኝ። ሞትን ይህን ያህል ለምን እንደምትወጂው መገንዘብ አቃተኝ። ውሰዷትና አንገቷን ቅላለኝ። የእርሷና የልጇን ሥጋ ለሰማይ አሞራ ስጥልኝ። እኔ ሞትን አልሸሽም። በሕይወቴ ዘመን ሁሉ ስመኘው የነበረው ታላቅ ስጦታ ዘላለማዊ ሕይወትን ያበረከትክልኝ ከመሰየፍሽ በፊት እንዲደረግልሽ የምትፈልጊው ነገር የለም? ጸሎትን አደርስ ዘንድ ሰንሰለቱን ፍቱልኝ። ፍታት። ጌታ ኢየሱስ ክርስቶስ ሆይ ከቅዱሳንህ ማህበር አንድ ሆን ዘንድ የልጄን ነፍስ የተቀበልክ ምስጋናን አቀርባለሁ። ወደ አንተም መጣ ዘንድ ከብልሆቹ ደናግል ጋር ወደ ሰርጉ ድግስ የምታደም ዘንድ ልጄንም ከቅፍህ አገኘው ዘንድ ፍቃድህ ይሁን። አሜን። ታሪኩ ገና አላበቃም። በእውነቱ የነገርሽኝ ታሪክ የታላቅ የቅዱሳን ገድል ነው። ከከበሩ ነገሮች በላይ ዋጋ አለ። ስጋቸውን ለሰማይ አሞራ ትተው ወታደሮቹ ግዳጃቸውን ከፈጸሙ በኋላ ወደ ቤተ መንግስት ተመለሱ። ለሰማይ አሞራ? ከዚያ በኋላስ ምን ተፈጠረ? መቼም ይህንን አያምኑ። የነገርሽን እያንዳንዷን ቃል አምንሻለሁ። እባክሽን ንገሪኝ። ብዙ ሰዎች ሁኔታውን ለመመልከት ከየቦታው መጥተው ነበር። ከጧት ጀምሮ ይመላለሱ ነበር። ክርስቲናና እኔ የሁለቱንም ስጋ ለማንሳት የተላከ ጋሪ ካለ ብለን ለማየት ወደ ቦታው ሄድ። በደረስን ጊዜ ግን የሚደንቅ ትዕይንትን ተመለከት። እባክሽን ሶፊያ፣ ማጓጓቱ ይብቃሽና ታሪካቸውን ንገሪኝ። አሞራዎቹ ስጋቸውን ይበጣጥሱታል ብለን አስበን ነበር። እናም አሞራዎቹን ለማባረር ዱላ ቢጤ ይዘን ነበር። የተመለከትነው ግን የሚደንቅ ትዕይንት ነበር። በአሞራዎቹ ፋንታ በስጋቸው ዙሪያ የባህር ወፎችን ነበር ያየን። ድምጻቸው ለጌታ ምስጋና ዝማሬ የሚያሰም ይመስል ነበር። ስጋቸው ምን አደረጋችሁት? በጨርቅ ከፈነን ከጠርሴስ ወጣ ብሎ በሚገኙ ዋሻ በመቃብር ውስጥ አሳረፍነው። ማንም ሰው ወደዚያ እንዳትወስዱ አልከለከላችሁ? እንዲያውም የጠርሴስ ሰዎች አዝነው ነበር። የማያምኑትም እንኳን እንደዚህ ባለ አሰቃቂ ሁኔታ እንዲሞት በዚህ ሕፃን ልጅ ላይ የፈረዱት ምን ቢበድላቸው ነው? ክርስቲያኖች ለምን ይደበደባሉ እያሉ ይጠይቁ ነበር። ይሄ ነው የሚያስገርመው ነገር። ሁሌም እንዲህ ያለ ሁኔታ ከክርስቲያኖች መስዋዕትነት በኋላ ይከሰታል። ለዚህም ነው እምነት የአላውያንን ነገስታት የመከራ አዋጅ በጽናት መወጣት ያስችላል የምለው። እናን የገዢዎች ብሔራዊ ሃይማኖት እንዲሆን ያስችላል። ምክንያቱም የእምነታቸው ጽናት ኃይል ያደርጋልና ነው። ፖለቲካ የራሱ የሆነ ህግ አለው። መቼም የነገርሽኝ ሁሉ ሕዋስን በስሜት የሚያንር ጀብድ ሳይሆን
ክቡር ዋጋ ያለው መንፈሳዊ ሀብት ነው ያደልሽኝ። ዋጋን የሚከፍል እግዚአብሔር ቢሆንም ለዚህ ሁሉ መልካም አገልግሎትሽ ዋጋ ይሆን ዘንድ የሁለቱን ቅዱሳን አጽም በታላቅ ክብር በቆስጠንጢኖስ ካቴድራል እንዲያርፍ አደርጋለሁ። አሁን ቀኑ መሽቷል። የታላላቁን ቅዱሳን ገድል የሰማንበት ይህ ምሽት የተባረከ ነው። የቅዱስ ቂርቆስና እናቱ ኢየሉጣ የክቡር ዘበኛውን ሹም ወደ ጠርሴስ ለሚደረገው ጉዞ እንዲዘጋጅ ነገረው። እሺ ግርማይነት። ከአንቺ በቀር ቦታውን የሚያውቅ ስለሌለ አጥማቸው ያረፈበትን ዋሻ ታሳያቸው ዘንድ የክብር እንግዳ ሆነሽ ከእነርሱ ጋር ትሄጃለሽ። ምንድነው ይሄ? ምንድነው? ይሁላ አጽም ከነሱ አጽም ጋር ምን ይሰራል? ብዙ አጽም እኮ ነው። ዳሩ የት ቦታ እንደቀበርኳቸው አውቃለሁ። እኔና ክርስቲና አንድ ላይ ሆነን የቀበርናቸው። እርግጠኛ ነሽ? በሚገባ። ያለበለዚያማ ከየት አምጥቼ ነው የነገርኳችሁ? ይኸውላችሁ እዛ ጋር ይኸው። ቃሬዛውን ይዛችሁ ተከተሉ። ልቀቁኝ! ኢየሉጣና ቂርቆስ ውሰዱልኝ። እኔን ተውኝ። ተአምር ነው። ጌታ ሆይ ተመስገን። ቂርቆስ ሆይ ምስጋና ላንተ ይገባል። ጌታ ሆይ ተመስገን። ጌታ ሆይ ተመስገን። ቂርቆስ ሆይ ምስጋና ላንተ ይገባል። ጌታ ሆይ ተመስገን። ወደ ቅዱስ ቂርቆስና ኢየሉጣ አጽም ውሰዱኝ። እሺ አባቴ። ወዴት ነው ያሉት? እዚህ ነው። ጌታ ሆይ ስለ ቅዱስ ቂርቆስና ኢየሉጣ ምልጃ ብረህ ማረኝ፣ እባክህ ፈውሰኝ። ጌታ ሆይ እርዳኝ። አይኔ በራ። አምላክ ሆይ ጌታ ክብር ምስጋና ላንተ ይገባሃል። አይኔ በራልኝ። ወይቢ ተመስገን ጌታ ሆይ። ጌታ ከዚያም ጊዜ ከብሯል፣ ሁልጊዜም ክቡር ነው። እስካሁን ድረስ በእነዚህ ቅዱሳን አጽም ተአምር ይደረጋል። ምዕመናንም አጽሙን በመጎብኘት በረከትን ያገኛሉ። ታሪኩን ወደዳችሁት? በጣም ነው። እናንተስ? እኛም ወደነዋል። አባቴ ስሜን ቂርቆስ ብሎ እንዲለውጠው ጠይቀዋለሁ። እኔም ትልቅ ሲሆን ስሜ ኢየሉጣ እንዲሆን አደርጋለሁ።